ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከመገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት ፍቅር ያላቸው የኢትዮጵያ ሰላም የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን በሶማሊ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሐሳብ እንዳላቸው መረዳት ችያለሁ። የኤርትራን ህዝብ ለመውጋት አብይ አህመድ ጋር መሰለፍ ማለት የኃጢአት ሁሉ ኃጢአት ነው ስንል በምክንያት ነው። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። የት ነው ሽንት ቤት ሲለው አንድ ያው ቀምቁሞ ሲሄድ መንገድ ላይ እያሸተትክ ታገኘዋለህ እዛ ይላል። አብይ አህመድ ከነካህ ትሞታለህ ነበር። ነክቶት የተረፈ ሰው ማግኘት ይቸግራል። ቦሌ ማተሚያ ቤት አለፍ ስትሉ ፓንቱም አንሶላውም እዛው ተዘርግቶ እንትን ላይ ታዩታላችሁ። እዛ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። አንድ ቀሚስ ለሁለት ካላጠለቅን አንድ ሱሪ ለሁለት ካለበስን ሲሉ የኢትዮጵያ ህዝብ በእነሱ መንገድ ተነድቶ እነሱ የሚሉትን የሚያደርግ አይ ተጣላን ሲሉ ደግሞ አብሮ የሚጠላ ጀሌ አድርገው ያስቡታል። የዚህ ወር ከባድ መረጃ ልስጣችሁ። ከባድ መረጃ ዝም ብዬ ይዤው ነበር መረጃ። ይህን ለመናገር ያበቃኝ የትላንትናው የአብይ አህመድ ውሸት ነው። ውሸትም ናሬቲቭ መፍጠር የሚችሉት ነገር አለ። አሁን ጌታቸው ረዳ ዱባይ መጥቶ ማንም በማይችለው ጊዜ ከኤርትራ ባለስልጣናት ጋር ተገናኝቶ ከዛ አብይም ሄደ የአብይ ጋር ሪፖርት ያደርግለታል። እንደዚህ ያሉኝ ሂድ ተከታታላችሁ እንደዚህ በላቸው እያሉ አጀንዳ ይሰጠዋል። ለደብረጽዮን አተላተላ ነው የሚሰጠው። ያኛው ደግሞ ዋናው ያው ጽራ የሚባል በትግርኛ አለ። አተላተላውን ለደብረጽዮን ይሰጠዋል። ዋናው ለዚህ 4 ኪሎ ይሰጠዋል። ከዛ 2 ጊዜ ተገናኙ። ሁለተኛ መጀመሪያ እነሱ ማዶ ነው የነቁት። ከየት አገኙ? ከቤተ መንግስት አገኙት። እዚህ የተነጋገሩት 4 ኪሎ ሰውዬው ለ4 ኪሎ ሄደው ያቀበለው እንዳለ ከቤተ መንግስት እነዚህ ደግሞ በአቋራጭ ከቤተ መንግስት አገኙት መረጃ። ይሄን ሰውዬ እንዳታዩት ዞር ብላችሁ ከሱ ጋር ግንኙነት አቁሙ ተባሉ። ራሱ የጀመረው ከዛ ቢል ቢሞክር ቹቻ ደግሞ ሰጥቶታል። አሳይመንት ሰጥቶታል። ከዛ እነዛ አይዘጉ ምናልባትም ቻናላቸው ቀየሩ። ከቻናል 1 ወደ ቻናል 2 ምናምን ቀየሩ። ግን ዋናው አይሱን ብሬክ ያደረገው ጌታቸው ነው። ጎበዝ ነው ለእንደዚያ። ደብረጽዮን ይሄን ሊያደርግ አይችልም። የምታውቁት ሐዋሳ ሄዶ የኢህአዴግ ጉባኤ ነው ምናምን ሐዋሳ በዚህ ደመቀ መኮንን ኃይለማርያም ነው ሙፈሪያት የደቡብ የነበረው አብይ እንደዚህ ሆኖ እሱ ያለ አስመራ ሄዶ ምናምን ብሎ አብይን አፕሪሼት የሚያደርግበት ደብረጽዮን ለእንደዚህ አይነት የተፈጠረ ሰው አይደለም። ቁጥብ ነው በተፈጥሮ እንደዚህ አይነት አይደለም። አብይና ጌታቸው ግን ተመሳሳይ ባህሪ ያላቸው በጣም ብዙ ተመሳሳይነት ያላቸው ባህሪያት አሏቸው። ከዛ በኋላ እኔው ከተቆራረጠ በኋላ ይሄ እኮ ያው እነሱ ከሻዕቢያ ጋር እየተገናኘ ያኛው ደጀን ይሆነኛል ብሎ ምናምን ሲል እንዴ አይደል አንተ እኮ ነው የተገናኘው እኔ ልክ አይደል ይሄን አጀንዳ ስጣቸው ብዬ አንተ እኔ አይደል ነው ቢላከው አለው ደብረጽዮን። መጣቆት ነው ያ መረጃ አፉ ያዘው አንተ ራስህ የጀመርከው እኔ አጀንዳ እየሰጠው ሄድና አብይ በሚያውቀው አንድ ስትሄድ የነበረው ምናምን ሲለው ነገሩ ተበላሽ እና ከዛ በኋላ እነሱ ጦርነቱ የተጀመረው ከፋኖ ከአብይ ጋር የተጣላው ለምን አልጨረስ ነው ይላል። ትግራይ ውስጥ የገባ ኃይል ፋኖ ብቻ አስመስሎ ማለት ነው። ትግራይ ውስጥ የገባው ኃይል የአማራ ኃይል ስፍር ቁጥር የለውም። ብራንቹ ልዩ ኃይል የሚባል ገብቷል። ፋኖ የሚባል ገብቷል። ምልሻ ገብቷል። አድማ በታኝ ገብቷል። የክልሉ ፖሊስ ገብቷል። እኔም 7 ምናምን አንድ ልጅ ሲነግረኝ 5 ጠቅሼ 7 ጠቅሶልኛል። ሰምቾ ማላቅ የሆነ አደረጃጀትም አለ ገብቷል ብሎ የነገረኝ አማራ ክልል ያለ 7 አደረጃጀት ትግራይ ውስጥ ገብቷል። እና ከ7 ገኑ የወጣው አማራ በዚህ ሰዓት አለኝ የሚለው ኃይል ያፈራው
በታሪኩ እንደዚህ አይነት ኃይል አፈራለሁ ብሎ ወይ ፈጥራለሁ ብሎ አስቦ ማያቅ ፋኖ የሚባል ትልቅ ኃይል የፈጠረበት ትጥቅ አስፈታ። ይሄን ጁንታን ከጨረስኩ በኋላ እዚህ ጋር አካባቢ ደግሞ እኔ ያስጣጠቅኩት እኔ የሰጠው ዲሽቃ አለ ምናምን መሳሪያ አለ በዚህ መጥቶ እኔን መጥቶ ይዋጋኛልና ቶሎ ትጥቅ አስፈቱ። ከኦሮሞና ከሶማሌ ክልል ኦሮሚያ ምክንያት አላቸው ኦላ ጋር የተዋገሩ ሶማሌ ክልልም ድንበር አካባቢ ስለሆነ እነሱ ትጥቅ መፍታት የለባቸው እናንተ ግን ቶሎ ፍቱ ሲባል አንፈታም አሉ። ይሄን የተጣሉት ከአብይ ጋር የተጣሉት እኮ ለኛ ብሎ ነው ለትግራይ ብሎ እኮ ነው። ጦርነቱ ለምን ቆመ ብሎ እኮ ነው ፋኖ ያኮረፈው ይላል። የአማራ ልዩ ኃይልስ ደስተኛ ሆነ ጦርነት በመቆሙ? ትግራይ ውስጥ የዘመተው በሙሉስ ደስተኛ ሆነ? ኤርትራም እኮ ከኤርትራ ጋር የተጣላው እኮ ለኛ ብሎ እኮ ነው። አብይ እኮ ለኛ አስቦ እኮ ነው። ጦርነቱ መቀጠል አለብን አሉ እነሱ አኮረፉ አሉ። ከዛ አብይ እቺን ቋንቋ ትላንት መጥቶ ደገማት። በዚህ ምክንያት ይሄን መረጃ ሰጣቸዋል። ዛሬ በኤርትራ ቆይታዬ ያለፈው በሙሉ ያው የምታውቁት ቪዲዮ ፎቶ ማሳየት አይጠበቅብኝ ስለምታውቁት ፎርማልና ኢንፎርማል ግንኙነት ነበረኝ ከሰው ጋር እዛ በሄድኩበት። ፎርማል ማለት ቀጠሮ ተይዞ ምናምን እና ቁጭ ብሎ ትልልቅ ጉዳዮች የሚወራበት ማለት ነው። ሚዲያ ላይ የሚነገርም አይነገርም የሚወራበት ማለት ነው ነበረኝ። ኢንፎርማል ኦኬዥንስ በጣም እንግዲህ ከአገሪቱ ፕሬዝዳንት እስከ ማንም መዝናኛ ካፌ ላይ ዝም ብሎ ወክ ስታደርግ የምታገኘው ሰው የምትጫወተው ቤተሰብ ዘመድ ምናምን ጥያቄ ዝም ብሎ እዛ ስትሄድ የምታገኘው ሰው አለ። አጠቃላይ እኔ ማወቅ እንፈልግ ኢንፎርማል የሆነ ዲስከሽን ማለት ነው። ዝም ብሎ ንግግር መረጃ ማግኘት ፈልግ። እዚህ ውስጥ አንድ ነገር የተረዳሁት ከኢንፎርማል ነው። ይሄ ኢንፎርማሊ ካገኟቸው ሰዎች ግን ትልልቅ ሰዎች ሆኖ ግን ኢንፎርማሊ ካገኟቸው ሰዎች ማለት ነው። እንዲሁ ልናገሩ ስለሚታወቅ ብዙም ተናገርኩ አልተናገርኩ ብዙም እርባና ቢስ ነው በሚል ዝም ብዬ አጠቅሻለሁ። ብዙ ነገር ያው የሆነ ኢሹ ስለነሳ ነው ትዝ የሚለንና አሁን ትዝ ያለኝ ነገር ባረንቱ ስብሰባ ነበር። ባረንቱ የመጨረሻው ጦርነት ማለት ነው። የመጨረሻው 80 ነው 90 ምናምን ቀን የነበረው ውጊያ ወደ ፕሪቶሪያ የሄዱበት ከነሐሴ እስከ ጥቅምት እስከ ህዳር ምናምን የነበረው ጦርነት ከባዱ 390 ምናምን ቀን የነበረ 100 ምናምን ቀን መዘራ ምናምን ቀን በዛን ሰዓት በአዲያቦ የመጣው በደደቢት ምናምን የነበረው እንትን እምቢ ብሏቸው አቅጣጫ መቀየር አለብን ብሎ በአዲያቦ ወደ ሽረ የመጡበት ጊዜ ማለት ነው። በጣም ያው ጥሩ ስሜት ላልነበረውም ተግባብተው እና አብርሃም በላይ እና አበባው ምናምን ሄደው አግባብተው ካሳመኗቸው በኋላ አግዙን አሁን ሊጨርሰን ነው አሁን ይሄ አይመለስም ይሄ በጣም አይመለስም እናንተ ካላገዛችሁኝ ተመልሶ እንደገና ይመጣል 4 ኪሎ ስለዚህ ማደርገው ሁሉ ማድረግ አለብኝ ካሳ መክፈል ካለብኝም ካኮረፋችሁብኝም እከፍላለሁ ስለዚህ አድኑኝ ተመልሶ ይሄ ካሸነፋችሁ ይሄ እኛን ካሸነፈ መጥቶ እናንተ ጋም ይሄን የኢትዮጵያ አየር ኃይሉ ምናው ሰራዊቱም ይዞ መጥቶ በ8 ወሩ ትግራይ ላይ ስለተዋጋችሁ እናንተ ኦሬዲ ተነካክታችኋል መጥቶ እናንተንም ይወጋችኋል እባካችሁ አድኑኝ ብሎ አሳመኗቸው። አብርሃም ሄዶ እግራቸው ላይ ወድቆ እና አበባው በተለይ አብርሃም ነው ይሄን የጨረሰው። ከዛ የጦርነት ዝግጅት ተጀመረ። በቤት በኩል ንግባ ቤት በኩል እንምጣ በእነሱ በወልዲያ አካባቢ መጥቷል እስከ ወልዲያ መጥቷል። ከዛ እነዚህ በዚህ ይሄዱ ስለሆነ በአዲያቦ እንሄድ በደደቢት በኩልም አልቻሉም ተከዘ ተሻግረው ሊመጡ አልቻሉ በዚህ እንውጣ ብለው ስራ ጀመሩ። የምዕራብ ግንባር ኤርትራ ምዕራብ ግንባር አዛዥ ኢዮብ ነው ጀነራል ኢዮብ ፍሳዬ ነው ሐሊባ የሚባለው በኒክኔሙ። በኢትዮጵያ በኩል ከአብይ ደብዳቤ ይዘው የመጣው ጀነራል አበባው ታደሰ ነው። እዚህ ጋር ቁም ነገር አሁን መስማት ያለባችሁ አበባው ከአብይ መልእክት ይዞ መጣ። የግንባር እና እነ ጀነራል መሐመድ ተሰማ ጀነራል ደሳለኝ ሜጀር ጀነራል ይመስለኛል ደሳለኝ በሁለት ክፍለ ጦርን በእንትን ያስጨረሰው በደደቢት ያስጨረሰው ሰውዬ ማለት ነው። ያው ብዙ ሰው ስለ መከላከያ የሚያውቁት ታሪክ ነው። ሁለት ኮር አስጨርሰዋል እሱ እና በዝርዝር በኤርትራ በኩልም ጀነራል ሐሊባይ የሚመራው ግሩፕ ቁጭ ብሎ ዲስከስ ያደርጉ ከአብይ የመጣው መልእክት በአበባው ሲነገር በአልማማ ነው የሚለው። እኔ ኖት ይዤዋለሁ ያኔ የነገሩኝ በአልማማ ክዝበት አለው። አልማማ
ኮምፕሊትሊ ዝም ብሎ ይሄ ቤት ነው ይሄ ድንጋይ ነው ምናምን ብሎ ዲፈረንሺየት ሳይደረግ ጠቅላላ በሙሉ መምታት ማለት ነው። ኢንዲስክሪሚኔትሊ ማለት ነው በእንግሊዝኛ በአማርኛ ምን እንበለው ኢንዲስክሪሚኔትሊ ልንለው ይችላል በእንግሊዝኛ። በአልማማ ክዝበት አለው ይሏል። አበባው ነው በትግርኛ ነው የሚናገረው ለሐሊባ እና የአብይ ደብዳቤ ነው እንደዛ የሚለው በአልማማ ኢንዲስክሪሚኔትሊ ያለምንም ይሄ ሲቪል ነው ወታደር ነው ምናምን ነው ሳይባል ቤቶች ጭምር ምናምን ችግር የለውም ብሎ ፍቃድ ሰጣቸው። ታርጌት የሚባል የለም ይላቸዋል። ሜካናይዝድ መሳሪያችሁ የሜካናይዝድ ኃይላችሁ እንደፈለጋችሁ በሏቸዋል በሜካናይዝዳችሁ አለ። ታርጌት ምናምን ብላችሁ አትጨነቁ አላቸው። ከዛ ምንድነው ዓላማው ለምንድነው እንደዚህ የሚለው ሲለው የትግራይ ህዝብ በተለይ ከተሞች አካባቢ ያለው መፈናቀል አለበት። ከተማ አካባቢ ያለው ይፈናቀል። ከተማ አካባቢ ያለው ይሄ ከተፈናቀለ ጁንታ ተደናግጦ ለህዝብ ብሎ እጅ ይሰጣል። ተደናግጦ ከተማ ህዝብ በሙሉ ከተማው ብሎ ሲመጣ ህዝቡ ይደናገጣል፣ አይምን ይፈናቀላል። ጁንታው ተደናግጦ ተስፋ ቆርጦ እጅ ይሰጣል ለህዝቡ ሲል ይላል እና ህዝቡ ወደ ጎረቤት ክልል እንዲበተን እናደርገዋለን። ወደ አማራ ወደ አፋር እንዲበተን እንዲፈናቀል እናደርገዋለን። ከዛ ምንም አይነት ህዝብ የሌለው ጦርነት ይካሄዳል። ጁንታ ደግሞ ህዝብ ከሌለው ጦርነት ያቆማል ይሏል። ከዛ ሐሊባይ ምን ይሏል? እንዲህ አይነት ጦርነት በደርግ ጊዜም አላካሄድንም። እንደዚህ አይነት ጦርነት በደርግ ጊዜም አላካሄድንም ይሏል። በደርግ ጊዜ አላደረግነውም ነው የሚለው አላደረግነውም ይላል። ከዛ ታርጌት እንመታለን ጥርጥር የለውም። የኛ መካናይዝድ ኃይል ታርጌት ይመታል። የኛ መካናይዝድ ኃይል በታርጌቱ የታወቀ ነው። ይሄ በታርጌታችን ላይ ፎከስ እናደርጋለን እንጂ ህዝብ ማፈናቀል የሚለው ላይ የኛ ጉዳይ አይደለም። ምን ገባው ዓላማ ይዘን ነው። በደርግ ጊዜ እንኳን እንደዚህ አይነት ስራ አልሰራንም። መካናይዝድ ህዝብ ታርጌት እንዲያደርግ ትእዛዝ አንሰጥም። ታርጌቱ ግን እንደሚመታ ግን እኔ አይደለም እናገረው ኦሬዲ ስራቸው ስለሆነ ያውቁታል አለ። ታርጌት ይመታሉ ምንም ጥርጥር የለውም። የአበባው ደብዳቤ በጽሁፍ ነው ይዞለት የመጣው ለሐሊባ በጽሁፍ ህዝብ አፈናቅሉ ህዝብ መፈናቀል አለበት በሚል ከዛ ተስፋ ቆርጦ ጁንታ እጅ ይሰጣል ለህዝቡ ሲል ተደናግጦ እጅ ይሰጣል ብሎ መረጃ የሰጠ ባረንቱ ነው። የባረንቱ ስብሰባ ነው። እነሱ በፈለጉበት ጊዜ ከኤርትራ መሪዎች ጋር አንድ ቀሚስ ለሁለት ካላጠለቅን አንድ ሱሪ ለሁለት ካለበስን ሲሉ የኢትዮጵያ ህዝብ በእነሱ መንገድ ተነድቶ እነሱ የሚሉትን የሚያደርግ ተጣላን ሲሉ ደግሞ አብሮ የሚጠላ ጀሌ አድርገው ያስቡታል። እንደዛ አይሆንም። ከኤርትራ ጋር የታለመ የታቀደ ውጊያ ካደረጉም ስረ መሰረት ነው። ቅድም ስናነሳላችሁ የነበረው ከኤርትራ ጋር የሚደረግ ውጊያ የውጊያው ምክንያት ምንድነው? ዓላማው ማሳካት የሚፈልጉት ምንድነው ነው ጥያቄው። ከትግራይ ጋር ሲዋጉ ምን ለማሳካት ነው ውጊያው? አሁን የመጀመሪያው ነገር ከትግራይ ጋር ሲዋጉ ያ አብይ አህመድ የሚዋጋው ኃይል ይጠቅመኛል ላይጠቅመኝም ወደሚለው ስሌት ከመሄዳችሁ በፊት የአብይ አህመድ የውጊያ ዓላማ ምንድነው? ኤርትራን ሲወጋ የውጊያ ዓላማው ምንድነው? ትግራይን ሲወጋ የውጊያ ዓላማው ምንድነው? ወደ አማራው ወታደር ሲልክ ዓላማው ምንድነው? የዛ ውጊያ ዓላማ ምንድነው? ወደ ሱዳን የሚሻገር ጦር እልካለሁ ሲል ምንድነው ማሳካት የፈለገው? መጀመሪያ መተንተን ያለበት እሱ ነው። ለዛ ነው ትንሽ ወደ ባክግራውንድ መለስ ብለን ምን ፈልገው ነው ምን ማሳካት ፈልገው ነው ወታደራዊ እንቅስቃሴ የጀመሩት? ለምንድነው ቀዳሚውን በትግራይ የተደረገውን ጦርነት ለማካሄድ አቅደው አለመው ጦርነት ያካሄዱት? ለምንድን ነው? የህወሓት ኃይሎች ለነሱ ተንበርክከው የአብይ አህመድ እግር አጣቢ ሲሆኑ ህወሓቶች ወይም የትግራይ ፖለቲካ ኃይሎች እንደ ቅዱስ የሚቆጠሩበት የሆዴ ተላላኪ ሲሆኑ ጋቢ ተሸልመው አባገዳ የሚባል ስያሜ የሚወጣላቸው ገዳ ወላና የሚል ስያሜ ያለው አብርሃ በላይ የሚባለው የመከላከያ ሚኒስትር አድርጎት የነበረው ሰው ስሙን ላውጥተውለታል። አረጋ ከበደም እኮ ወስደው ጋቢ አድርገው ጠምጥመው አባገዳ አድርገዋታል። አዶን ነው በኋላ የጫጨቹና አልተመቸችም ምናምን ሊሆን ይችላል። ብዙ ፕሮሞት አላደረጓትም እንጂ እኮ አረጋ ከበደንም እናገኘው ተሻገር እኮ መሳለቂያ ሆነዋል። ወስደው እንደፈለጉ አድርገዋቸው ይሄንን እናስታውሰው አቀደም የቅርብ ጊዜ ትዝታዎቻችን ናቸው። ምንድነው ማሳካት የፈለጉት?
እነዚህን ምስለኔዎች ይዘው ወደ ኤርትራ መዝመት አለብን ሲሉ ምን ማሳካት ፈልገው፣ ወደ ትግራይ ሲዘምቱ ምን ማሳካት ፈልገው፣ እዛ ተነስተ ነው ከዛ ብያኔ ላይ መድረስ የምትችለው። ያ አብይ ጋር የሚገጥመው ኃይል የምትተባበረው ነው ማትተባበረው፣ ታክቲካል አላያንስ ሊሆን ይችላል፣ ስትራቴጂክ አላያንስ ሊሆን ይችላል። እሱ ደግሞ ቀጥሎ የምትገመግመው ነው። የመጀመሪያው የጦርነቱ ባለቤት ምንድነው የፈለገው? ምን ማሳካት ነው የፈለገው ነው። ወደብ ሲልህ ከወደብ በስተጀርባ ምንድነው? የምር ወደብ ነው? ወደብ ፍለጋ ነው የሚዋጋው? ከትግራይ ጋር ለመዋጋት ሲፈልግ የሚዋጋው የኢትዮጵያን ሉዓላዊነት ለማስጠበቅ ወዘተረፈ ነው ያለ አይደል? በሁለት ሳምንታት ውስጥ ትግራይ ላይ የሚፈልጉትን ውድመት ካደረሱ በኋላ ግን ምንድነው ያሉት? ትግራይ አሁን አብይ አህመድ ተወልዶ ካደገባት በሻሻ የምትሻል አይደለችም። የፖለቲካም ወታደርም የኢኮኖሚም የስበት ማዕከል ልትሆን አትችልም። ስለዚህ ኦህዴድ ለሚሰራው ፕሮጀክት እፎይታ አገኘን ያን ኃይል በመደምሰስ ያን ኃይል በማጥፋት ነው ያሉት። ስለዚህ ምንድነው የኦህዴድ ፕሮጀክት የሚለውን መጀመሪያ መለየት ያስፈልጋል። ይሄ ማለት ግን ያንተ ታክቲካል እና ስትራቴጂክ አላያንሶችህ እነማን ናቸው የሚለውን መርምረ ገምግመ ስታበቃ ታክቲካል የሚሆነውን ታክቲካል፣ ስትራቴጂክ የሚሆን ስትራቴጂክ አላያንስ ማድረግ የለብህም እያልኩ አይደለም። እና አብይ አህመድ የሚጠቀሙት አንድ ፎርማት አለ፣ አንድ ስልት አለ። ከነሱ ጋር የገጠመ ማንኛውም አካል የኢትዮጵያ ወዳጅ የሚል ምስል ይሰጡታል። ከነሱ ጋር የሚጣላ ማንኛውም አካል ጠላት የሚል ናሬቲቭ ያስቀምጡለታል። ያንን ተከትለ ራስህን ጀስቲፋይ ለማድረግ እንዳትሞክር። ቀድመው ጥላሸት ይቀቡህና ቀድመው የሆነ ነገር ያደርጉህና አንተ ራስህን ጀስቲፋይ በማድረግ ጊዜ እንድታባክን ያደርጉሃል። እንደዛ እድል እንዳትሰጣቸው ለጠላቶች። አንተ የሰራህ መሄድ ያለብህ ያንተን እውነቶች ነው። እና የአብይ አህመድ አገዛዝ የኢትዮጵያን ሕዝብ እንደ ተራ ጀሌ የሚቆጥርበትን ውዳቂ ፖለቲካ እንደገና መመርመር የሚፈልግ እንዲመረምረው እስኪ ይሄን ደግሞ እናድ እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። የተከበሩ እጅግ የተወደዱ እንግዳችን ፕሬዝዳንት ኢሳያስ አፈወርቂ አስመራ ውስጥ ወደ አፍሬ ኢሱ ይባላል። አስመራ እሳቸውን ፕሬዝዳንት ወይም ኢሳያስ የሚል የለም። ኢሱ ሲባሉ ቀንቼ ነው የመጣው። ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሀሳብ እንዳላቸው መረዳት ችያለሁ። ለክቡር ፕሬዝዳንት ኢሳያስ አፈወርቂና ለልዑካን ቡድናቸው እንደዚሁም ለተከበረው የኤርትራ ሕዝብ ዛሬ የክሪስማስ ጊፍት የሆነውን ይህንን የኤምባሲ ስፍራ ስንሰጥ በከፍተኛ የወዳጅነት እና የአክብሮት ስሜት መሆኑን እየገለጽኩ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ፣ ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። አሁን ተመልከቱ። ፓርቲ የሌለበት ሀገር፣ ወጣት የሌለበት ሀገር፣ መንግስት የሌለበት ሀገር ሄዶ ተለጥፎ ውጤት አመጣለው ይልሃል ይልና ሌሎች ከኤርትራ ጋር አላያንስ ፈጥረዋል ብሎ ሲያስብ ከኤርትራ ጋር አላያንስ ፈጠሩ ያላቸውን ለመውቀስ ለማሳጣት ለምን ከኤርትራ ጋር ሰራችሁ ብሎ ለመውቀስ ይመጣል። ከኤርትራ ጋር መስራት ለአብይ አህመድ ግን በልዩ ሁኔታ የተፈቀደለት የት ሀገር ነው? በየትኛው ህግ ነው? እሱ ሲፈልግ
የጣት ቀለበት አድርጎ ወዲያፎም ኢሳያስ የኤርትራ ህዝብ ወዘተረፈ እሪ ይልበታል። እነሱ ሲፈልጉ ጽድቅ፣ እነሱ ሲያረጉት ጽድቅ፣ ሌላው ሲያደርገው ኃጢአት ስለሚሆነው ነገር ነው። በድጋሚ አብይ አህመድ በትላንትናው የፓርላማ ንግግር ኤርትራን የገለጸበትን መንገድ ሰምታችኋል። ማን ነው ከሃዲው? እንዴት ነው እንደዚህ አይነት ሰው መሆን? ሰው ትላንት የተናገረውን ዛሬ የማይደግምበት እንዲህ ያለ ፍጹም መካካድ የበዛበት ዘመን እንዴት ሆነ? አሁን ከዛ ሁላ ንግግር በኋላ ተመልሶ እንደገና ህዝብን ኢሳያስን የፈረሰ ሀገር ኤርትራ ምንም ወጣት የሌለባት ምናምን ለማለት አብይ አህመድ ድፍረት አግኝቻለሁ ሲል እንዴት ነው ልናደምጠው የምንችለው? እያንዳንዱ ይህንን የሚሰማ ሰው ትናንት ፓርላማ ላይ ተናገረው። ይሄ ፓርላማ አባል ነን የሚሉት አካላት በራሳቸው ምን ነው ሊሰማቸው የሚችለው? የኤርትራን ህዝብ ለመውጋት አብይ አህመድ ጋር መሰለፍ ማለት የኃጢአት ሁሉ ኃጢአት ነው ስንል በምክንያት ነው። የአብይ አህመድ ካድሬዎች ችግር የለባቸውም። አብይ አህመድ ኢትዮጵያ የሚለው ስም ኤክስ በሚል ተቀይሯል ብሎ ቢያውጅ የዛ የስም መቀየር አስፈላጊነትን ወደ ማብራራት ነው የሚሸጋገሩት። የአብይ ካድሬዎች፣ አብይ አማራዎች እነዛ ናቸው። ይህንን የሚሉት አማራ ይሁን ትግሬ ይሁን ከምባታ ይሁን ሀድዬ ይሁን ለአብይ አህመድ ሰረንድ ያደረገ የአብይ አህመድ ካድሬ ይህንኑ ነው ሊልህ የሚችለው። አንድ ጊዜ እንድገመውና በኤርትራ ጉዳይ ላይ የምር ማንኛውም ሰው ምን ማድረግ እንዳለበት እንዲያውቅ እጅግ የተወደድክና የተከበርክ በኢትዮጵያ ህዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለህዝብ እጅግ የተወደድ ካለው እጅግ የተከበር ካለው በኢትዮጵያ ህዝብ የተናፈቅ ካለው ኦኬ እጅግ የተወደደ ነው፣ እጅግ የተከበረ ነው፣ በኢትዮጵያ ህዝብ የተናፈቀ ነው ምናምን የሚለውን ዴፊኒሽን ሰጥቷል አለው ለፕሬዝዳንት ኢሳያስ እና ወደ ናፈቀ ህዝብ ወደ ምናምን ብሎ ጠራው። እንቀጥል። መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። የተከበሩ እጅግ የተወደዱ እንግዳችን ፕሬዝዳንት ኢሳያስ አፈወርቂ፣ የተከበሩ እጅግ የተወደዱ በሌላ ጊዜ ደግሞ እንግዳችን ፕሬዝዳንት ኢሳያስ አፈወርቂ፣ ይሄ ካንደበቱ የሚወጣው ነው። የትኛው ዘመን ላይ ደርሰናል? በመካካድ አብይ አህመድ ሲክድ አብረን ምንክድ፣ ቃል ሲገባ አብረን ምንገባ ከሆነ ራሳችንን ቆመን እንድንመረምር እንቀጥል። አስመራ ውስጥ ወደ አፎይ ኢሱ ይባላል። አስመራ ውስጥ ምን ይሉታል? ወዲያፎም ኢሱ ይሉታል። የአስመራ ህዝብ እንግዲህ እንደምትሰሙት ነው። ይወደዋል፣ ያከብረዋል እያለ ነው። የኢትዮጵያ ህዝብ ይወደሃል፣ ይከብረሃል፣ ያከብረሃል፣ ይናፍቀሃል አለው። ከዛ ደግሞ የራሱም የአስመራ ህዝብ ደግሞ ይወደዋል፣ ይናፍቀዋል፣ ያከብረዋል አለ። አስመራ እሳቸውን ፕሬዝዳንት ወይም ኢሳያስ የሚል የለም። ኢሱ ሲባሉ ቀንቼ ነው የመጣሁት። ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ አሁን እየሰማችሁ ነው። ፕሬዝዳንት ኢሳያስ ማን እንደሆኑ ሲመሰክር ነው። አሁን ለኢትዮጵያ ህዝብ ትልቅ ፍቅር ያላቸው፣ ለኢትዮጵያ ህዝብ ትልቅ አክብሮት ያላቸው ናቸው። ፕሬዝዳንት ኢሳያስ ምስክርነት ነው እየሰጠ ያለው። አዳምጡት። የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው፣ የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው። እኔማ ደግመዋለሁ፣ እንደ ትርጉም ነው የምደግም። ለሁለቱ ሀገር ዝምድና፣ ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን
ሰፋፊ ሐሳብ እንዳላቸው መረዳት ችያለሁ። ለክቡር የተረዳውን ሰማችሁት አይደለ? በምስራቅ አፍሪካ እንኳን አገራት ተባብረው አብረው እንደማደግ አንዱ አንዱን የማያፈርስ እንዲህ አይነት ፍላጎት እንዳላቸው ተረድቻለሁ አለ። ለፕሬዝደንት ኢሳያስ እየተሰጠ ያለ ምስክርነት ነው። ፕሬዝዳንት ኢሳያስ አፈወርቂና ለልዑካን ቡድናቸው እንደዚሁም ለተከበረው የኤርትራ ሕዝብ ዛሬ የክሪስማስ ጊፍት የሆነውን ይህንን የኤምባሲ ስፍራ ስንሰጥ በከፍተኛ የወዳጅነት እና የአክብሮት ስሜት መሆኑን እየገለጽኩ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ ለምሳሌ ተመልከቱ። ይኸውላችሁ ኦፊሻሊ ፕሬዝዳንት ኢሳያስ የኤርትራን የውጭ ጉዳይ መስሪያ ቤት ስራ እንድሰራ ኦፊሻሊ ስልጣን ሰጡኝ። አደባባይ ነው የሚለው። ይሄንን በአደባባይ ሲጣላ ስልጣን ሲነፈግ ኢትዮጵያ ኤርትራ ሄዳ አትዋጋም የምንልበት ምክንያት ነው ጀስቲፋይ እያደረግን ያለን። የጸባቸው ምክንያት ኢትዮጵያን ይመለከታል ወይ የሚነግሩን ወደብ የሚባል ነው ወይ አይደለም። የኢትዮጵያን ሕዝብ ስንኖር ኢትዮጵያ ስንሞት ኢትዮጵያዊ ወዘተረፈ እያለ ሲያጭበረብር እንደነበረው እያጭበረበረ ያለው ነው እየነገርናችሁ ያለን። አብይ አህመድ ሲጣላ አብረን እንድንጣላ ነው ወይ ኤክስፔክት የሚደረገው? አያችሁ። እንቀጥል። ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ ለምሳሌ የኤርትራን ውጭ ጉዳይ እንድመራ ስልጣን ሰጥተውኛል አለ። ይህን ሁላ ሲገልጽ የነበረው አብይ አህመድ በትላንትናው ዕለት የፓርላማ ንግግር ላይ ትላንትና ደግሞ በፓርላማ ንግግር ላይ ፕሬዝደንት ኢሳያስን እናካቴው ይክደዋል፣ የኤርትራን ሕዝብ ይክዳል፣ ያዋርዳል። ይሄ ነው የአብይ አህመድ መገለጫ። አብይ አህመድ የነካው በሙሉ እንዲህ ነው የሚሆነው። በስህተት አብይ አህመድ እንዳይነካ ተጠንቀቅ። ዋንስ አብይ አህመድ ነካህ የነካው ይሞታል። ምናልባት አንድ ጥሩ ንግግር ካለ ቀድሞ ባልደረባችን ከነበረው ሰውዬ ይሄንን ነበር የሚለው ደጋግሞ፣ አብይ አህመድ ከነካህ ትሞታለህ ነበር። ነክቶት የተረፈ ሰው ማግኘት ይቸግራል። በከሃዲነት እንዴት እንደሚመሳሰሉት የሆነ የሚያስተላልፈው በሽታ ያለን የሚመስለው እንዲህ ሲለው የነበረውን በዚህ መንገድ ሲገልጸው የነበረውን ኢሳያስና የኤርትራን ሕዝብ አሁን ተገልብጦ ስለ ኤርትራ ሕዝብና ስለ ኢሳያስ የሚናገረው የሚገርም ነው። ስለዚህ ትላንትና በዋለው የፓርላማ ንግግር ላይ ደግሞ ምን እንዳለ ስሙታው። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ወጣትም የሌለበት ሀገር። አሁን ቀደም ሲል የሰማችሁት ቪዲዮ አብይ አህመድ የሚፈልገውን ነገር እስኪያሳካ ድረስ የሚሰጠውን ስም እንዴት ቅዱስ እንደሚልህ፣ እንዴት እንደሚያከብርህ፣ እንዴት እንደሚናገር አይታችሁታል። ለማን ከአንገቱ ላይ ሀብል አውልቆ ሲሸልመው አይታችኋል። እነገዱን ጎንበስ ብዬ ጉልበታችሁን ካልሳምኩ ይዳዳው ነበረ። ቀን ጠብቆ የሚፈልገውን አካል አንገት እስኪቆርጥ ድረስ፣ ቀን ጠብቆ እስኪያጠፋህ ድረስ አስጠግቶ ወዳጅ ያደርግሃል። ጽፎ ነው፣ በነገራችን ላይ ተናግሮ ነው፣ ተደብቆ አይደለም። በመጽሐፍ ጽፎታል። እርካብና መንበርን ስታነብ ታገኘዋለህ። አቋሙን፣ ዓላማውን፣ ጠላቱን እንዴት ለማጥፋት እንደሚሰራ፣ እንዴት አድርጎ ገዢነትን፣ ንጉስነትን፣ መሪነትን ማስጠበቅ እንደሚፈልግ ጽፎታል። ሳይጽፍ አይደለም፣ ሳይናገር አይደለም፣ ጽፎ ተናግሮ አድርጎ እያሳየ በተግባር
ጫወታውን የሚጫወተው። አሳዛኙ ፓርት ያንን ተረድቶ ያንን አውቆ አገር የወደመች ህዝብ እየጠፋ መሆኑን አውቆ ተገንዝቦ በሀቅ መታገል የጎደለው ህዝብ የጎደለው የፖለቲካ ማህበረሰብ ስታይ ታዝናለህ። ከትልቁ ምስል ወርዶ አገር ከምታክል ታላቅ ነገር ወርዶ በየመንደሩ ጭቃ ላይ የሚቦካውን የፖለቲካ ጭቃ የሚያቦካውን ስታየው ታዝናለህ። እንዴት እነሱ አቅደው እንዴት በፈለጉት መንገድ ነገሮችን እየዘወሩት እንደሆነ ተመልከት። ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ተስፋ የሌለበት ሀገር ላይ ተለጥፎ ለኢትዮጵያ ተስፋ ሊያመጣ አይችልም ማለት ተመላልሶ ሂዶ የገለጸበትን መንገድ አይታችሁት የለ። እዚህ ላይ ነው እንግዲህ መጠንቀቅ። አፍንጫ ትላንት ሶሻል ሚዲያ በሙሉ አፍንጫ ትላልቅ አፍንጫ ነው ሞልቶ ያለው። እንዲሁ እውነት አፍንጫ ከተማ ዞር ዞር ብላችሁ አፍንጫችሁን ብትከፍቱ ጉንፋን ቃል ያዛችሁ የኢትዮጵያ ኢኮኖሚ አስፋልት ላይ ታገኙታላችሁ ብሎ ማሽተት ነው። ሰው እንደ ቀልድ አዲስ አበባ ቀልድ አለ። አንድ ቀልድ ሽንት ቤት በኩል ነው ይሏል፣ ያሸተት ኪድ ይሏል። የአዲስ አበባ ጽዳት ሳኒቴሽን ችግር ስላለን አዲስ አበባ መጠጥ ቤቶች ምናምን ሁሉም ዝም ብሎ ኢሬስፖንሲብል ስለሚጸዳዳው እና ዝም ብሎ ጽዳት ፕላስ የኢትዮጵያ ጤና አጠባበቅ ምናምን ብዙም በየክፍለ ከተማው ስለማይጠየቅ ክትትል ስለሌለው አብዛኛው ቦታ ይሸታል ጽዳት ስለሌለው እና የት ነው ሽንት ቤት ሲለው አንድ ቀምቅሞ ሲሄድ መንገድ ላይ እያሸተት ኪድ ታገኘዋለህ እዛ ይላል። አብይም እንደዛ ነው። አሽቱ የኢትዮጵያ ኢኮኖሚ አሽቱት። በእውነት ትላንት ሶሻል ሚዲያ በሙሉ የኢትዮጵያ ሰው በሀገር ደረጃ ኢትዮጵያ በማሽተት ኢኮኖሚ መመዘን ትችላለህ የሚለው ቋንቋ ያበደ ሰው ነው እንደዚህ የሚለው። ጠሽ የሆነ አእምሮ የሳተ ዝም ብሎ ግለሰብ ብቻ የወከለ ሰው ግለሰብ ማለት እንዲሁ ሚስት የሌለው ልጅ የሌለው ሁላ ውክልና የሌለው ኃላፊነት የማይሰማው 100% ኃላፊነት የማይሰማው እናቴ ታዝናለች፣ አባቴ ያዝናል፣ ወንድም ያዝናል። ግለሰብ ሆኖ የተወለደ ዝም ብሎ እንደዚህ እና አባቴ የለው ወንድም የለው ልጅ የለው ሚስት የሌለው እንደዚህ ንግግር አይናገርም። እንኳን 130 ምናምን ሚሊዮን ህዝብ አለኝ ከ25 ዓመት በኋላ ብርሃኑ ጁላ እንደነገረ 200 ሺህ እንደርሳለን 200 ሚሊዮን እንደርሳለን ብሎ የሚያስብ በምስራቅ አፍሪካ ትልቅ ነን ምናምን ብሎ የሚያስብ እያሸተት ኢኮኖሚያችን መዝ ነው የሚል ብዙ ሰው የተቀባበለው ነገር ነውና እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያቀዋል። ሰው ያጨበጭባል። የኢትዮጵያ ፓርላመንት አባላት ድሆች ናቸው። የኬንያ ሀብታሞች ናቸው። ኬንያ ሀብታም ካልሆንክ ፓርላማ አባል አትሆንም። በጣም ፊውዳሎች ናቸው። የኬንያ ኢሌክሽን ሲስተም ኬንያ ያላችሁ መመስከር ትችላላችሁ። ሚሊዮነርስ ናቸው። ሩቶ በጣም ሀብታም ነው። ኬንያታ ሀብታም ነው በጣም። ናይጄሪያም እንደዛ ናቸው። ናይጄሪያ እንኳን አገር መሪ ለመሆን የጋቨርነርስ ውድድሩ በጣም ከባድ ነው። የ36 ስቴቶች ነው ያሏት ናይጄሪያ ካልተሳሳትኩኝ 36 ስቴት ውድድር በጣም ከባድ ነው። በጣም ብዙ ሚሊዮን ዶላር ያፈሳሉ። ግን ወዲያው ነው የሚያገኙት። ወዲያው በሁለት ወር በአንድ ወር ያመጡታል፣ ገንዘቡ ይመጣል። የኢትዮጵያ ፓርላማ አባላት ግን ድሆች ናቸው። እኔ አውቃለሁ፣ የድሮዎቹ ስለማውቃቸው ነው። ዝም ብሎ ተራ ህይወት ነበር የሚኖር። አፓርትመንት ቦሌ አካባቢ ይሰጣቸዋል። እዛ ወደ ቦሌ ማተሚያ ቤት አለፍ ስትሉ ፓንቱም አንሶላውም እዛው ተዘርግቱ እንትን ላይ ታዩታላችሁ። እዛ ተራ ካምፕ ነው የሚመስለው፣ የወታደር ካምፕ ነው የሚመስለው። የፓርላማ አባላት ከየትም የተከበሩ የተባሉ ግን ፓንቱም አንሶላም እዚህ አስጥቶ አላፊ አግዳሙ በሙሉ እያየው ነው የሚሄደው እና የተደላደለ ኑሮ አይኖሩም። ልጆቻቸው ጥሩ ትምህርት ቤት አያስተምሩም። ደሞዙ ትንሽ ነው። ቤት ነው የሚሰጣቸው። ደሞዛቸው 5000 4000 ምናምን ነበር። አሁን ገፋ ቢል 20 ሺህ ሰጧቸውን 15000 30 ሺህ ኢትዮጵያ ምድር ላይ $200 ነች። ሌዛን $200 ማለት ነው። ምን ያረጋታል አንድ ፓርላማ አባል 30 ሺህ እንኳን ቢከፈለው? እሱም አይመስለኝም። ድሆች ናቸው ነው ያውቃሉ። ይሄ ያሸተታችሁ ማየት ይችላልላችሁ። ኢኮኖሚው እንደ ድሮ 10% አድርገናል፣ 9% አድርገናል። ወርልድ ባንክ በዚህ በኩል አለን፣ ዓለም ባንክ እንደዚህ አለን ምናምን የሚባለው ይሄ IMF እንደዚህ አለ የሚባለው እሱ አይደለም። አሁን በተግባር ሁሉም እየቀመሰው ነው። እያንኳኳው ቤቱ እያንኳኳ መጣውልህ እያለ ነው። ባለፈው አዲሱ ቅጤሳ የቀለደው ቀልድ አለ። ኢኮኖሚያችን እያንዳንዱ ቤት እያንኳኳ ተጠቃሚ እያደረገ ነው ያለው ሰውዬ ማለት ነው። እነዚህ ባጨበጭባሉ።
አንተ ራስህ ስታጨበጭብ ደሃ ነህ። ልጅ በአግባቡ አትቀልብም። አንድ እንቁላል በቀን ልጅ አትሰጠውም። 5 ልጆች ካሉ 5 እንቁላል ገዝተህ 100 ምናምን ብር አውጥተህ እንቁላል ገዝተህ አታመጣም። 5 እንቁላል ስንት ነው ኢትዮጵያ ምድር ላይ? ብርቅ ነው። ህፃናት ልጆች ቁርስ እንቁላል በልተው ለመሄድ ብርቅ ነው። ወተት ጠጥተው ማማ ወተት ድሮ ጠጥተው ዝም ብሎ በባዶ ሆዳቸው ዝም ብለን ላፍ አድርገን ነው የምንሄደው። አንዱ አንተን ብርቅ ነው ማማ ወተት መጠጣት። ለልጆች በተለይ ደግሞ አስቡት ወተት ማለት ምን ማለት እንደሆነ። አዳሜ ግን ታጨበጭባለች እዚህ ላይ። እንዲሁ የሚያጨበጭቡ ልጆች እኮ 100,000 ህዝብ ከኋላ አላቸው። 100,000 ህዝብ የሚሰቃየው አማራ ክልል የሚሰቃየው ህዝብ አለ። ትግራይ ተወካይ ስለሌለው ነው የሚሰቃየው። ከደምቢ ዶሎ እስከ ሰሜን ሸዋ፣ ከባሌ እስከ ምስራቅ ሐረርጌ፣ ከምስራቅ ሐረርጌ እስከ አርሲ ውጊያ ላይ ያለ ክልል ተወካይ አለ የሚያጨበጭበው። ይሄ ቀላል አይደለም እኮ። እንደዚህ ህሊና ሸጦ ወንበር ለማሞቅ መምጣት ከባድ ነው።